ውዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆ ፊልም መተናል። ፊልሙ እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛ ማበረታታት የምትፈልጉ ብቻ ደግሞ እንደተለመደው ቪዲዮዎቻችንን በቪፒኤን ማየት ትችላላችሁ። ወደ ቪዲዮ ፊልማችን ሲጀምር ኮሌጅ ውስጥ ፍቅረኛሞች በመሆናቸው ተማሪዎች የሚቀናባቸውን ልጆች እናያለን። ከዛ ጊዜ በኋላ ግን በማይታወቅ ሁኔታ ተለያይተው ነበር። ከተለያዩም 5 ዓመታት ያልፋሉ። ጂንራን ጃፓን ውስጥ ሲኖር ጃፓን ውስጥ ካለ ትልቅ ድርጅት ባለቤት ሆኖ በስኬት ላይ ይሰራ ነበር። ዩዋን ላይ ደግሞ የአስጎብኚ ድርጅት ውስጥ በአስጎብኝነት እንዲሁም በማናጀርነት ትሰራ ነበር። አንድ ጊዜ ላይ ነው ጂንራን ቁጭ ብሎ ላፕቶፑን እየጎረጎረ በነበረበት ጊዜ የድሮ ፍቅረኛው ልታገባ እንደሆነ የሚያሳይ ጋዜጣዊ መግለጫ የተመለከተው። የምታገባው ደግሞ የድሮ ጓደኛቸውን ነበር። በዚህ የተነሳ የኮሌጅ ፍቅረኛውን ማጣት ስለማይፈልግ ብቻ ወዳለችበት ሀገር ለመመለስ ነበር ያሰበው። እንደ አጋጣሚ ሆኖም ኤርፖርት ውስጥ ይገናኛሉ። ታዲያ እሷን ከሌላ ወንድ ጋር ሆና ተደሳስታ እሱን በምትመለከተው ፍቅራይ ሌላ ወንድ ስታይ መመልከት በጣም ያቃጠለው ጂንራን አንድ ሀሳብ ያመጣል። በዚህም እዛ ሀገር በሚቆይበት ጊዜ አስጎብኚ ስለሚያስፈልገው እሷ አስጎብኚው እንድትሆን ባለው ገንዘብና ዝና አማካኝነት አመቻችቶ ነበር። በዚህም እሷ ከፍቅረኛዋ ጋር ወደ ሀገሯ ከመመለሷ በፊት ስራ ስላላት መመለስ ነበረባት። ታዲያ እነሱ አስጎብኚ ድርጅት ውስጥ ችግር ስለተፈጠረም እሱን እየፈታች ነበር። ከኋላም ድምጽ ትሰማለች። ያንን ችግር እንዴት መፍታት እንዳለባት ልጁ ነግሯት ነበር። ላደረገላትም ለማመስገን በምትሄድበት ጊዜ ጋዜጣውን ዝቅ ሲያደርግ ኮሌጅ በፍቅር ያበደችለት ጂንራን እንደሆነ ነበር የተመለከተችው። በዚህ ሰፊ ዓለም ውስጥ የድሮ ፍቅረኛዋን ድጋሚ ማግኘቷ በጣም ገርሟት ነበር። ነገር ግን በመኮሳተር ነበር ስታወራው የነበረው። እዛው ቆማም ከ5 ዓመት በፊት ሲለያዩ የነበረውን ጊዜ ታስታውስ ጀመረ። መሄድ መለወጥ ነው አይደል የምትፈልገው? በቃ ሂድ። ከዚህ በኋላ አንተን አልወድህም። እሞደው ቻንግጂን ብቻ ነው። ታዲያ ከንዴቷ የተነሳ ደግሞ እንደማይገናኙና ወደፊት ብታገኘው እንደምታውቀው ሰው እንደማትሆን ነግራው ነበር። ነገር ግን የድሮ ህይወታቸው ተሰርዞ ይቀራል ብላ ብታስብም አሁን ድጋሚ ሊነሳ ይመስል ነበር። ጂንራን ግን ለሷ ብለው ወደዚህ የተመለሰበት ትልቁ ምክንያት እሷን አጥቶ መኖር ስለማይችልና ፍቅሯ አሁን ስለገባው ነበር። በቀጣይ ቀንም ቪአይፒ እንግዳ አለ ስለተባለች እሱን ለማስጎብኘት ቆማ እየጠበቀች በነበረበት ጊዜ የመጣው ጂንራን ነበር። ይሄን ሁሉ ያቀነባበረው ሆን ብሎ እንደሆነ ብታስብም የማስጎብኘት ግዴታ ስላለባት ተስማምታ ሀገሪቷን ታስጎበኛው ጀመረ። በረዶ እየዘነበ ነው። ቦታው በጣም ያምራል። በመቀጠልም መሄድ እንደምትፈልግ ስትናገር ምግብ መብላት ስለሚፈልግ በአካባቢው ያለ ኦብስተር መሸጫ ቤት እንድትፈልግ ነበር የነገራት። በዚህም ግዢ ስላላት እሺ ብላ ወደዛ ከመሄዷ በፊት ግን ኪሷ ውስጥ አንድ ቁልፍ ከቶ ነበር። ያንን ቁልፍ ይዛው ሄዳለች። አላወቀችም። ኦብስተሩን ለመግዛት ገንዘቧን ልታወጣ ስትል ያንን ቁልፍ በምታይበት ጊዜ አዛውንቷ የዛ ቁልፍ ምልክት ከዚህ ቀደም የነበረ ፍቅረኛዋ ጥፋት እንዳጠፋ እንደገባውና ይቅርታ ሊጠይቃት እንደፈለገ የሚያሳይ ምልክት እንደሆነ ነግራት ነበር። በዚህም ዝም ብላ እሱ ጋር ትሄዳለች። ኦብስተሩን በሰጠችው ጊዜ እንዲበስልለት እንደሚፈልግ ነበር የነገራት። እሺም ብላ ታበስልለታለች። እሱም በመቀጠል አብራው ቁጭ ብላ እንድትበላ እየጠየቃት ነበር። ነገር ግን አብራችሁ ተቀመጡና ብሉ የሚል የመስሪያ ቤት ግዴታ ስለሌላት እምቢ ትላለች። በቀጣይ ቀንም በረዶ እየዘነበ ስለነበረ ሁለቱ ጥሩ ጊዜ እያሳለፉ ነው። ታዲያ የሚሄዱበት ቦታ ስለሌለ ሌላ ቦታ ልታስጎበኘው ተወስደዋለች። አሻንጉሊት እንዴት እንደሚሰራ እየተለማመደ ነበር። በመቀጠልም በቅርቡ ልታገባ ስለሆነ ስጦታ ይሰጣታል። ያንን ስጦታ ግን መቀበል አልፈለገም። እርስ በርስ እየተነቋቆሩ ነበር የዋሉት። በከባድ በረዶ አማካኝነት ግን ወደሚያድሩበት ሆቴላቸው መመለስ አልቻሉም ነበር። በዚህም ወደ አንድ ሆቴል ይሄዳሉ። እዛ ግን የተነገራቸው አንድ ክፍል ብቻ እንዳለ ነበር። እሷ አሻፈረኝ ካንተ ጋር አላድርም ብላ ግብግብ ብትፈጥርም እሱ ግን ማደር ካልፈለገች የፈለገችበት ቦታ መሄድ እንደምትችል ተናግሮ ወደ ውስጥ ይገባል። በዚህም ሁለቱም ሻወር ወስደው ስቲም ገብተው ለመተኛት ወደ አንድ ክፍል ነበር ሄዱት። ጥግ ጥጋቸውን ይዘዋል። በዚህ ጊዜ ስታስታውስ የነበረው ከሱ ጋር ያሳለፈችውን ቆንጆ ጊዜያቶች ነበር። በዚህም ለሱ ይቅርታ ማድረግ ፈልጋለች። ነገር ግን ልታደርግለት አልቻለችም። ቁስሏ በጣም ስር የሰደደ ነበር። በዚህም ያንን ቁልፍ አጠገቡ ታስቀምጥለታለች። እሱ ደግሞ በቻለው መጠን እሷን የራሱ ለማድረግ እንደሚወስን ለራሱ ቃል እየገባ ነበር። ሁለቱም ወደ ሀገራቸው ከተመለሱ በኋላ የሚያስገርመው ነገር እሷ የምትሰራበትን ድርጅት ሙሉ ለሙሉ ከገዛው በኋላ አለቃዋ ይሆናል። ታዲያ እሱ አለቃዋ መሆኑን ያወቀችው እንደ ድንገት ስትጋጭ ነበር። በዚህም እቃዋን ሰብስቦ ይሰጣታል። በዛ ሰዓት መደሰት ይኑርባት ማዘን ግራ ገብቷት ነበር። ከዛም ባሻገር በተደጋጋሚ እዚህ ድርጅት ላይ ቅሬታ እየቀረበ እንደሆነ፣ ታዲያ ከደንበኞች ጋር ቀጥታ የምትገናኘው እሷ እንደሆነች፣ በዚህም ከዚህ በኋላ ነገሮችን የምትቆጣጠረው እሷ ስለሆነች ወደ ታች ወርዳ እያንዳንዱን ነገር እንድትፈታ በቁጣ ነበር ስብሰባ መሀል የነገራት። እሷም እሺ ብላ ወደ ታች ወርዳ ስራዋን ትሰራ ጀመረ። ስራዋን ጨርሳ በምትወጣበት ጊዜ ግን ዝናብ ነበር። ጥላ አልያዘችም። በዚህም ቆማ በነበረበት ሰዓት እሱ መኪና ስለያዘ ሊቀርባትና ሊወስዳት
ፈልጎ ነበር። ያኔ ግን የመጣው ፍቅረኛዋ ቻንግጂ ነበር። ጥላውን ይዞ አቅፎ እየተንከባከበ ይወስዳታል። ይህንን የተመለከተው ጂንራንም በቅናት ይቃጠል ጀመር። በቀጣይ ጊዜም ቢሮ ላይ በነበረችበት ጊዜ መታ የሰጠችው የሰርግ ወረቀት ነበር። ቅዳሜ ላይ ሰርግ እንዳለና እንዲመጣ ነው የነገረችው። ይህንን ሲሰማ እሷን ማጣት አልፈለገም ነበር። በጣም ከፍቶትም ለረጅም ሰዓት እየጠጣ ነው። ከጠጣ በኋላ ግን ቀጥታ ራሱን ያገኘው እሷ ቤት ጋር ቆሞ ነበር። እሷ ያኔ ወደ ቤቷ እየገባች ስልክ እያወራች ነበር። ስታወራው የነበረውም ቻንግጂን ነበር። ስልኩን እንደዘጋችው ሊያወራት እንደሚፈልግ ይናገራል። ለምን እዚህ ድረስ እንደመጣ፣ ያኔ ህይወቷን አበላሽቶ እንደሄደ፣ አሁን አብራው ልትሆን እንደማትችል ህይወቱን እንዲኖርና ለሷም እንዲፈቅድላት ነበር የጠየቀችው። እንደዛ በጣም ኮስታራ የሚመስለው አለቃ ግን እያለቀሰ ወደሱ እንድትመጣና አንድ እድል ብቻ እንድትሰጠው እየጠየቃት ነበር። ልትሰጠው አልፈለገችም። ከተሰናበተችው በኋላ ጥላ የገባችው ወደ ቤቷ ነበር። በእርግጠኝነት አሁን ልታገባ ነው። ጎትቶ ሊያስቀራት አይችልም ነበር። ከሱ ጋር ስትለይም ስቅስቅ ብላ ታለቅሳለች። በማታውቀው ሁኔታ ወደ ኋላ እየተጎተተች ያህል ተሰምቷት ነበር። የኋሏ ድጋሚ ነፍስ ዘርቶ መጥቶ ነበር። የሰርጉም ቀን ይደርሳል። ሱፉን ለብሶ ወደ ሰርጉ ነበር ሄደው። ነገር ግን እሷ አልነበረችም የምታገባው። የጓደኛዋ ሰርግ ላይ ስር ሚዜ ነበር። እሱ ግን ይህንን ስለማያውቅ ቀጥታ ወደ ውስጥ ከገባ በኋላ ሙሽሪትን ጎትቶ ለመውሰድ ተዘጋጅቶ ነበር። ሲያያት ሌላ እንደሆነች ባወቀበት ጊዜ በሰው ፊት ላለመዋረድ እንኳን ደስ አለሽ ይላታል። ዝግጅቱን በቆንጆ ሁኔታ እያበቃ ነበር። ስር ሚዜም ስለነበረች ሙሽሪትን እየተንከባከበች ነው። ሁለቱ ወንዶች ግን ለሷ ብለው እየተፎካከሩ ነበር። ለሷ መጠጥ ለመስጠት በሚፎካከሩበትም ጊዜ ወስዳ ትጠጣ ጀመረ። በዚህ ሰዓት እየሰከረች ነው። አሁንም ጂንራን በሷ ተስፋ መቁረጥ አልፈለገም ነበር። እሷን ማግባት እንደሚፈልግ አብሯት መሆን እንደሚፈልግ ይናገራል። ያኔ ተስፋ ቆርጦ ጥሏት ወደ ሌላ ሀገር እንደሄደ አሁን ምን ፈልጎ ተመልሶ እንደመጣ እየጠየቀችው ነው። ይህንን የሚያወሩት መጸዳጃ ቤት ሆነው እሷ ስትገባ እሱ ተከትሏት ነበር። ቻንግጂም ውጪ ሆኖ በተደጋጋሚ እያንኳኳ ደህና መሆኗን ይጠይቃል። እንደዛ ካለች በኋላ ጥላው ወጣ ነበር። እሱም ከመጸዳጃ ቤት በሚወጣበት ጊዜ ያገኘው ቻንግጂ ነበር። አሁን ሁለቱ ደስተኛ እንደሆኑ ለ5 ዓመት እሷን ጥሎ በሄደበት ጊዜ እሱ ሲንከባከባት እንደነበረ ሁለቱ ደስታቸው እንዲቀጥል ማህላቸው እንዳይገባ ለጂንራን እያስጠነቀቀው ነበር። ነገር ግን በጓደኛው ተናዶበታል። ምንም ቢሆን የጓደኛውን የቀድሞ ፍቅረኛ አሁን እንደራሱ ፍቅረኛ መያዙ በመካከላቸው ጥሉን ሊያቀጣጥለው ችሎ ነበር። ያኔ ጓደኛቸው ነበር መሀል መጥቶ ሊያገላግላቸው የቻለው። በዚህም ከሙሽሪት ጋር ሆና ስር ሚዜዋ እያወራች ነበር። ከሁለቱ ወንዶች ማንን እንደምትመርጥ እየጠየቀቻት ነው። እንደ አጋጣሚ ሆኖ እሷን ለማውራት ደግሞ ቻንግጂ ሲመጣ የምታወራውን ውጪ በር ላይ ሆኖ እየሰማ ነበር። ስትናገር የነበረው ቻንግጂ በጣም ጥሩ ሰው እንደሆነ፣ ነገር ግን ፍቅር አይነት ስሜት ከሱ ጋር እንደማይሰማት፣ በዚህ አይነት ሁኔታ ደግሞ አልወድህም ብላ ልትጎዳው እንደማትፈልግ፣ ጂንራን ደግሞ የድሮ ህይወቷ እንደሆነ ወደ ድሮዋ መመለስ እንደማትፈልግ ትናገራለች። በቀጣይ ቀን ግን ቻንግጂ ሁሉንም ቁርጡን ለማወቅ በመፈለጉ የተነሳ አበባና ለሷ ቀለበት ያዘጋጃል። በዚህም ከዛ ገዝቶ በሚወጣበት ጊዜ የተገናኘው ከጂንራን ጋር ነበረ። አግቢም ብሎ ሊጠይቃት እንደሆነ የሰማው ጂንራንም ይሄ ነገር እንዲሆን ስላልፈለገ ቀጥታ ወደ መስሪያ ቤት በመሄድ ዛሬ ስራ እንዳላቸው ነበር የነገራት። እሷ ግን በተደጋጋሚ ልትሄድበት የምትፈልገው ቦታ እንዳለ ትናገራለች። ጭራሽ አልሰማትም። ሙሉ ምሽቱን እንደምትሰራ እየነገራት ነበረ። ከዛም ባሻገር እቃ ወደሚከማችበት ክፍል ይወስዳታል። በጣም ብዙ ወረቀቶችን ፊቷ በመደርደር እንድታነብና እንድታስተካክል እየነገራት ነበረ። በዛ ሁኔታ ውስጥ ሆና ግን ድጋሚ መውጣት እንዳለባት ጠይቋለች። እሱም ስልክን ስጠኝ ስትለው የራሷን ስልክ ስለረሳች ነበረ። የሱን ስልክ ስትከፍተው ግን ባትሪ ዘግቷል። ሆን ብሎ ይሄንን ነገር ያቀነባበረ መስሏት ነበረ። ስልችት ስላላትም መውጣት እንደምትፈልግ በመናገር ሄዳ በሩ ልትከፍት ስትል በውጪ ተዘግቶባቸው ነበረ። የጽዳት ሰራተኞቹን እንኳን ጩሃ ብትጠራ እንደማይሰሙ ነበር ሲነግራት የነበረው። ለረጅም ሰዓትም ቻንግጂ የቀጠራት ቦታ እየጠበቃት ነበረ። ወይኑን ጠጥቶ ጨረሰ። በመጨረሻ አስተናጋጆቹ በሩ ሊዘጋ ስለሆነ መውጣት እንዳለበት ነበር የነገሩት። ቀለበቱን ብቻ ይዞ ተስፋ በመቁረጥ አበባውን ጥሎ ይሄዳል። ከቆይታዎች በኋላ የጽዳት ሰራተኞች እነሱንም በር ከከፈቱላቸው በኋላ ስልኳን በምታይበት ጊዜ ለረጅም ሰዓት እንደጠበቃትና ቤቷ ሄዶ እንደሚጠብቃት የሚያሳይ መልእክት ቻንግጂ ልኮላት ነበረ። ቤት ስትሄድም ከቤተሰቦቿ ጋር እያወራ ነበረ። ውጪም ሆኖ ማውራት ጀመሩ። እሱ ግን አሁን አፍርጦ መናገር ፈልገው ነበረ። ለ5 ዓመታት እሷን እያለ እንደነበረ፣ በዚህ ሁኔታ ውስጥ መጀመሪያ ጊዜ ከተገናኙ ጀምሮ ከሷ ጥልቅ ፍቅር እንደያዘው ይናገራል። ለመጀመሪያ ጊዜ የተገናኙት ኮሌጅ ሲሆን እየሮጠች በምትሄድበት ጊዜ ከሱ ጋር ተጋጭታ አይን ላይን ከተገጣጠሙ ጊዜ ጀምሮ ይወዳት ነበረ። አሁንም አብረን እንሆን ብሎ ጠይቆ ቀለበቱን ያሳያታል። ነገር ግን ዝግጁ አልነበረችም። በዚህም ቀለበቱን በመክደን አብረው ሊሆኑ እንደማይችሉና እንደ ልብ
ጓደኛዋ ብቻ እንደምታየው ነበር የነገረችው። ይህንን መልስ ከሰማ በኋላ ግን በእሷ ተስፋ መቁረጥ አልፈለገም ነበረ። እሷን ማለቱ እንደማይቀርና እሺ እስክትለው ድረስ እንደሚከተላት ይነግራታል። በቀጣይ ቀንም ከጂንራን ጋር ወደ ሆቴላቸው መሄድ ነበረባቸው። እዛ ከባድ ችግር ተፈጥሮ ነበረ። ይህም በድርጅታቸው አስጎብኚ አማካኝነት አንዲት ልጅ እንደተጎዳች ነበር ሲነገር የነበረው። ልጅቷን ለማየት ወደ ውስጥ በምትገባበት ጊዜ ጉዳት የደረሰው ፊቷ ላይ ነበረ። ትልቅ ጠባሳ አለ። በዚህም እንደምታሳስራቸው ትናገራለች። እሷ ብቻ ሳትሆን ወንድምየው ራሱ ክስ አንስቶ ነበረ። ይህንን ነገር ጂንራን ለመቆጣጠር ነበር ያሰበው። ወዲያው የልጅቷ ኢንስታግራም ውስጥ ከገባ በኋላ ልጅቷ በተደጋጋሚ ጀልባው ላይ በነበረችበት ጊዜ ፎቶ ማንሳት እንደማይቻል ቢነገራትም ፎቶ እያነሳች ነበር ጉዳት የደረሰባት። በዚህ አማካኝነት እሱ ራሱ እነሱን እንደሚያሳስራቸው በመኮሳተር ይናገራል። እነሱም ይደነግጣሉ። መረጃ ተገኝቶባቸው ነበረ። ነገር ግን ይህንን የሰማችው ዩዋን ላይ እያደረገ ያለው ነገር ከሰብአዊነት የወጣ እንደሆነ እየነገረችው ነበረ። እሱ እንዳሰበውን በቀጣይ ቀን ዩዋን ላይ የሰማችው ዜና ሰዎቹ ክሳቸውን ማንሳታቸውን ነበረ። ከዛ ባሻገር ግን ለልጅቷ ፕላስቲክ ሰርጀሪ እንዲሆንና ጠባሷ እንዲጠፋ ገንዘብ ጂንራን እንደሚከፍል ተናግሮ ነበረ። በዚህም የተረዳችው የማይሆን አስተሳሰብ ስለሱ እንዳላት ነበረ። ልታመሰግነውም ቀጥታ እሱ ጋር ትሄዳለች። በዛ ጊዜ ከጋዜጠኞች ጋር እያወራ ነበረ። ያንን ጋዜጣዊ መግለጫ እንዲወጣና እንዲቀነባበር ያደረገው እሱ ነው። እሷም ይህን ሁሉ ነገር እያደረገ ያለው ለድርጅቱና ለራሱ ጥቅም ለማድረግ እንደሆነ በእውነትም ልጅቷን ለማሳከም ለሰርጀሪ ገንዘብ እንዲያወጣ ቢናገርም ልጅቷ ግን ክሱን አንስቻለሁ እንዳላለችና ለጋዜጠኞቹ መረጃ የሰጠው እሱ እንደሆነ እንዳወቀችበት ትናገራለች። እሱም እዚህ ድርጅት ውስጥ ከገባ ድረስ ከዚህ ቀደም ሲኖሩ የነበሩ ኪሳራዎችን እንዳለ እንደሚያጠፋ፣ በአሁኑ ውሳኔ ሁሉም ሰው ተጠቃሚ ስለሚሆን ችግር እንደሌለው ነበር የነገራት። እሷ ግን ባደረገው ውሳኔ ነቀፌቷን እየተናገረች ነው። እሱም ህይወትና ዓለም እንደምታስበው እንዳልሆነና ከዚህ በኋላ ማውራት እንደማይፈልግ ተናግሮ ጥሏት ነበር ሄደው። በዚህ ንዴትም ዘላ ዋና ውስጥ ትገባለች። ለሞጣት ስትሞክር ግን እግሯ ወለም ብሏት እምቢ ብሏት ነበረ። ያኔ ትንሽ የተራመደው ጂንራን የሆነ ነገር እንደተፈጠረባት በማሰብ ወደ ኋላ ይመለሳል። ከውሃ ውስጥም ሊያወጣት ችሎ ነበረ። ልቧ ላይ ባደረገው ከባድ ግፊት አማካኝነት አፏ ውስጥ የሞላውን ውሃም ሊያወጣላት ችሏል። እሷም ታመሰግነዋለች። ጥላው ልትሄድ ስትል ግን እንድትቆም ነበር የነገራት። ነገ አብረው ወክ እንዲያደርጉ ጊዜ እንዳመቻቸ፣ ያኔ ግን እማትመጣ ከሆነ ክፍሏም ሆነ መስሪያ ቤት ውስጥ እየሄደ ስለነሱ እየተናገረ ትልቅ ድራማ እንደሚሰራ፣ ሰው ፊት ማፈር ካልፈለገች እንድትመጣ ነበር ያስጠነቀቃት። ታዲያ እሱ እንደሚወዳት አሁንም አረጋግጣ ነበረ። በዚህ ሁኔታ ውስጥ ግን ራሷን ወደሱ እየተጎተተች እንደሆነ በምትመለከትበት ጊዜ የድሮ ህመሟን እያሰበች ስቅስቅ ብላ ታለቅሳለች። ወክ ከማድረጋቸው በፊት እሷ ጋር ሄዶ ነበረ። በዚህም ሊበርዳት ስለሚችል ብሎ ጃኬቱን ይሰጣታል። እሷም ጃኬቱን ተቀብላለች። ስላሰበላት ደስ ብሏት ነበረ። ነገር ግን እንደ ድንጋይ ኪሱ በምትገባበት ጊዜ ያገኘችው የአንገት ሐብልና የክፍሉን ቁልፍ ነበረ። እሱን ለመስጠት እየሮጠች ትከተለዋለች። ያኔ ግን ቪዲዮ ኮል እያወራ ነበረ። ሲያወራ የነበረው ከአንድ ህጻን ልጅ ጋር ነው። ህጻኑን በተደጋጋሚ አባቴ እያለ እየጠራው ነበረ። በዚህም ጂንራን ሲናገር የነበረው ለእናቱ ጥሩ ልጅ መሆን እንዳለበት፣ ከእናቱ ጋር ጊዜ እንዲያሳልፍና እሱ እንደሚመጣ ነበረ። ይህንን ስትሰማ የሰማችውን ማመን ነበር ያቃታት። በተደጋጋሚ እወድሻለሁ እያለ ሲከተላት የነበረው ሰውዬ ልጅና ሚስት እንዳለው ትረዳለች። በዚህም ከሱ ጋር ወክ የማድረግ ፍላጎቷን ሙሉ ለሙሉ አታ ነበረ። በቦታው ተገኝቶ ለረጅም ሰዓት ቢጠብቃትም የለችም። እሷ ግን በባስ ተሳፍራ ከቡድኖቹ ጋር ወደ ከተማቸው ተመልሳ ነበረ። ታዲያ እሱም ለረጅም ሰዓት ሲጠብቃት ስላጣት በሚሄድበት ጊዜ የሰማው ነገር ከቡድኖቹ ጋር ተቀላቅላ እንደሄደች ነበረ። በጣም አዝኖ እየተራመደ እያለ ደግሞ ሁለት ጠባቂዎች እያወሩ ነበረ። ከዚህ አሁን የወጣው ባስ አደጋ እንዳጋጠመው ይሰማል። በድንጋጤም እየሮጠ ወደ መኪናው በመሄድ ወደ ቦታው ነበር የደረሰው። እዛ ሰዎቹ እንዳለ ሜዳ ላይ ተዘርረዋል። ብዙዎቹ ተደናግጠው አምቡላንስና ፖሊሶች ቦታውን ሞልተውት ነበረ። እሱም ቁርጥ እሷን የምትመስል ሴት ባየበት ጊዜ እንደ እብድ ይሆን ጀመረ። ፖሊሶቹ አቁም ማለፍ አትችልም እያሉት እየታገላቸው ሊያልፍ ነበረ። ነገር ግን ከቆይታዎች በኋላ እሷ ትመጣለች። ፊት ለፊቱ የሚወዳትን ሴት ከደቂቃዎች በፊት አጣዋት ብሎ ያሰባትን ሴት በሚያይበት ጊዜ በደስታ ጥብቅ አድርጎ ያቅፋታል። በቀጣይ ጊዜም ወደ ስራቸው ተመልሰው ነበረ። ነገር ግን በአሁኑ አብራው የምትሰራው ኢንቨስተር በጣም መጥፎ ነበረ። ሴቶችን የሚከታተል አይነት ነው። በዚህም ስለ ስራ ከማውራት ይልቅ እጆቿን እየነካ ነበረ። ይሄ ጸባዩ ስላልተመቻት ብቻ ልትመተው ደርሳለች። ይባስ ብላም ወይኑን ፊቱ ላይ ትደፋበታለች። ከሷ ጋር ግብ ግብ ሊፈጥር ነበረ። በመቀጠልም ወደ ውስጥ የገባው ጂንራን ነበረ። ሊያድናት ቢመጣ እሷ ግን ነገሩን በስነስርዓት ተቆጣጥረው ነበረ። በተግባሯም ይኮራባታል። በጣም ስለደከማትም ወደ ቤት እያደረሳት ነበረ።
መኪና ውስጥ ተኝታለች። ያኔ ቻንግጂ ውጪ ቆሞ እየጠበቀ ነበር። ሁለቱ ወንዶች አሁንም በሷ ምክንያት ይጨቃጨቁ ጀመረ። ነገር ግን ጂንራን እሱ ራሱ አቅፎ ወደ ክፍሏ እንደሚያስገባትና የሷን ቦርሳ እንዲይዝ ነበር ለቻንግጂ ትዕዛዝ የሰጠው። እምቢ በመባሉ ልቡ ተሰብሮ ነበር። ቻንግጂም ቀጥታ የሄደው ወደ ቢሮ ነው። በስራው ጠበቃ ነበር። በዚህም ግን ወደ ድርጅቱ በተመለሰበት ጊዜ እሱን የምትወደው ሶንግ የተባለችው ልጅም እሱ እስኪመጣ ድረስ እዛ ተኝታ እየጠበቀችው ነበር። ባያት ጊዜ ራሱን ነበር እሷ ውስጥ የተመለከተው። ልክ እሱ የማትወደውን ሴት እንደሚከተለው ሶንግም የማይወዳትን ወንድ እየተከተለች ነበር። በኮቴ የተነሳ ሶንግ እንደነቃችም ቶሎ ብላ እሱ ጋር በመሄድ እስካሁን ምግብ ስላልበላ ምግብ ትሰጠው ጀመረ። እሱም በሱ ምክንያት እንደዚህ ጊዜዋን እንድታባክን ስለማይፈልግ ብቻ ሁለቱ አብረው መሆን እንደማይችሉ ነበር የነገራት። እኔ አንተ ማፍቀር መብቴ ነው፣ እምቢ ማለት ግን ትችላለህ። ስለዚህ እኔ መብት ለመጋፋት አትሞክር፣ እሺ እስከምትለኝ ድረስ እኔም አንተን እከተላለሁ። ሌላኞቹ ባለ ታሪካችን ደግሞ ዲንግኦን እና ኤክሳይነር ነበሩ። ኮሌጅ በነበሩበት ጊዜ በጣም የሚዋደዱ ፍቅረኛሞች ነበር። ነገር ግን አብረው መቀጠል አልቻሉም። ይሄም የሆነበት ምክንያት ዲንግኦን በጣም ሀብታም ቤተሰብ ስላለውና ቤተሰቦቹ ደግሞ ከደሃ ሴት ጋር ቤተሰብ ከሌላት ሴት ጋር እንዲሆን ስላልፈቀዱለት ነበር። ታዲያ ያችን ሴት ከብዙ ዓመት በኋላ አሁን ፊት ለፊቱ አይታታል። የነበረችውም ከፍቅረኛዋ ጋር ነበር። ከሌላ ወንድ ጋር ስትሆን ዲንግኦን መመልከት በጣም ደብሮታል። የጓደኛቸው ሰርግም ስለደረሰ ሁሉም ጓደኛ ማቾች አንድ ላይ ተሰብስበው ሄደው ነበር። ታዲያ ሙሽሪትም አበባ ወርውራ ነበር። በዚህ አጋጣሚ ኤክሳይነር ነበር ያንን አበባ ያዘችው። በእነሱ ባህል ደግሞ እሷ አበባውን ይዛ መድረክ ላይ ስትወጣ ፍቅረኛው ይከተላትና እሱም ቢችል የአግቢን ጥያቄ ይጠይቅ ነበር። ነገር ግን የሷ ፍቅረኛ ለመጋባት ዝግጁ እንዳልሆነ የሚወዳትና በጣም የሚያፈቅራትን ሴት ሲያገኝ ብቻ ይህንን ጥያቄ እንደሚጠይቅ ነበር የተናገረው። ይህንን ስትሰማ በጣም ይደብራታል። ቀስ ብላም ከቦታው ወጣ ነበር። ዲንግኦንም የሷንና የፍቅረኛዋን ግንኙነት በተመለከተበት ጊዜ በመካከላቸው የሆነ ነገር እንዳለ ተረድቶ ነበር። እንደ አጋጣሚ ሆኖ ደግሞ ዲንግኦን የነበረው ሞል ውስጥ ስራ እየሰራ በነበረበት ጊዜ የልጅቷን ፍቅረኛ ከሌላ ሴት ጋር ነበር ያየው። አብራት የነበረችው ሴት እርጉዝ ነበረች። በዚህም ቀጥታ ሄዶ ለኤክሳይነር ለመናገር ነበር ያሰበው። ለሷም ሲነግራት የነበረው ለራሷ ክብር እንዳላት ከድሮ ጀምሮ እንደሚያውቅ። ታዲያ ግን ፍቅረኛዋ ታማኝ እንዳልሆነ ነበር። ኤክሳይነር ግን ከቀድሞ ፍቅረኛዋ ስለአሁኑ ፍቅረኛዋ ምክር መስማት ስለማትፈልግ የራሷን ህይወት በፈለገችው መንገድ መኖር ስለምትችል ጣልቃ እንዳይገባ ነበር የነገረችው። ቀናቶች ካለፉ በኋላ ይሄ ፍቅረኛዋ ቀለበት አድርጎላት ነበር። ለጓደኞቿም በኩራት እየተናገረች ነበር። ያኔ አንዲት ሴት መታ በጥፊት መታታለች። የልጄን አባት አማገጥሽ እያለች ነበር ስትጮህ የነበረው። ኤክሳይነርም በድንጋጤ በሰው ፊት ተዋረድኩኝ ብላ ፈርታ በነበረበት ጊዜ የመጣው ዲንግኦን ነበር። እሱም ሴትዮዋን እንድታቆም ይነግራታል። ቦታውን ማክበር እንዳለባት የስራ ቦታ እንደሆነ፣ እጇ ላይ ደግሞ ቀለበት ያደረገው እሱ እንጂ የእሷ ፍቅረኛ እንዳልሆነ በመናገር ከዛ ሁሉ ውርደት ኤክሳይነርን ሊያድናት ችሎ ነበረ። ነገር ግን ኤክሳይነር በቀጣይ ጊዜ እጅ ከፍንጅ ነበረ ያኛውን ፍቅረኛዋን ከእርጉዝ ሚስቱ ጋር ያገኘችው። በዚህም ሚስትየው ስትናገር የነበረው ከዚህ ቀደም በተደጋጋሚ ልጅሽን አሳድጋለሁ ብሎ ቃል እንደገባላት ነበረ። የማያፍረው የኤክሳይነር ፍቅረኛ ደግሞ ሲናገር የነበረው እሷን የቀረበበት ምክንያት የድርጅታቸው ዋና ኃላፊ ለመሆንና መኪና ገዛልሃለሁ ብላ ቃል ስለገባችለት እንደሆነ፣ አሁን ሀብቷን ስላጣች እንደማይፈልጋት እየተናገረ ነበረ። ያኔ ኤክሳይነር ሁሉን ነገር ከተረዳች በኋላ አብሯት የነበረው ፍቅረኛ ውሸታን ብቻ ሳይሆን ሴቶችን የሚንቅ እንደሆነ በመረዳትም ቀለበቷን አውልቃ ለሱ ሰጥታ ከዚህ በኋላ አጠገቧ እንዳይደርስ ነበር ያስጠነቀቀችው። ነገር ግን በቀጣይ ቀን እሷን ይቅርታ ለማግኘት አበባ ይዞ አብረሽኙኝ ብሎ ጮክ ብሎ በሰው ፊት ይጠይቃት ጀመረ። እምቢ ብላ መታ ብታጋጨው ደስ ይላት ነበረ። ያኔ ግን የመጣው ዲንግኦን ነበረ። ከሷ ጋር ድጋሚ እንዲያየው እንደማይፈልግ፣ አሁን የሷ ፍቅረኛ እሱ እንደሆነና ስለሷ የሚያውቃቸውን የምትወደውን የምትጠላውን ዲንግኦን እያንዳንዱን ይናገር ጀመረ። የቀድሞ ፍቅረኛውም ይሄን ከሰማ በኋላ በቅናት ይቃጠላል። በሁለቱ መካከል ግብ ሲፈጠርም ዲንግኦን በቦክስ ብሎ ወደ መሬት ጥሎት ነበረ። ማዳም ወደሚባለው ደሴትም በድርጅታቸው አማካኝነት ጉዞ ተዘጋጅቶ ነበረ። ያኔ ጂንራን እና ዩዋን ላይ ብቻቸውን መሄድ ስላልፈለጉ ዲንግኦን እና ኤክሳይነርን ጠርተዋቸው ነበረ። አራቱም ድሮ የኮሌጅ ጓደኛሞች ስለሆኑ አብረው ጊዜ ለማሳለፍ ተዘጋጅተዋል። ነገር ግን ያልተጠራው ብዙ መንገድን አቋርጦ ወደዚህ የመጣው ሌላኛው ቻንግጂ ነበረ። አንድ ላይ ቡድን ሰርተው ጥሩ ጊዜ ያሳልፋሉ። ቻንግጂ ግን ተስፋ ባለመቁረጥ እሷን ብቻ በተቀመጠችበት ጊዜ ዩዋን ላይን ይከተላትና አሁንም አብሯት መሆን እንደሚፈልግ ነበር የተናገረው። እሷ ግን እንደ ጓደኛ ብቻ እንደምታየው ትናገራለች። የሁለቱን ወሬ መጥቶ ያቋረጠው ጂንራን ነበረ። በዚህም አቅፎ ከዛ ይወስዳታል። የወሰዳትም ወደ ድንኳናቸው ነበረ። ድሮ ባኮረፈችው ጊዜ ምሽት ላይ ቀስተ ደመና እንደማይኖር እርግጠኛ ስለነበረች
ቀስተ ዳመና እንደማይኖር እርግጠኛ ስለነበረች ልክ በምሽት ቀስተ ዳመና ካሳያት ብቻ እንደምትታረቀው ነግራው ነበር። አሁንም እዛ ድንኳን ውስጥ ካስገባ በኋላ ምሽት ቢሆንም እሱ በመስታወት ነጸብራቅ አማካኝነት የቀስተ ዳመና ከለሮችን ያሳያታል። እንድትታረቀውም እየጠየቃት ነበር። ከሱ ጋር ባልነበረችበት ጊዜ 5 ዓመቱ ላይ ከባድ ህመም ስላስተናገደች ብቻ ግን አብራው መሆን እንደማትችልና ዝግጁ እንዳልሆነች ትናገራለች። እሱ ግን ይቅርታዋን ለማግኘት እንደሚለፋ ነበር የነገራት። በቀጣይ ጊዜም እሷን ለመርሳት ራሱን ደግሞ በነገሮች ለማሳመን ቼንግጂ ቦክስ እየተለማመደ ነበር። እንዲመጣም ጂንራንን ጠይቆታል። ልክ ጂንራን በመጣበትም ጊዜ ሲናገር የነበረው ከ5 ዓመታት በኋላ አሁን ምን ፈልጎ እንደመጣ ነበር። ያኔ ስለምን ትቷት እንደሄደ ቼንግጂ ይጠይቃል። ጂንራን ግን ፍቅር እንደዚህ ቀላል እንዳልሆነ ታዲያ እንዲህ በቀላሉ ፍቅር ማግኘት እንደማይችልና እሷን ለሱ እንዲተውለት ነበር የተናገረው። በመቀጠልም ጂንራንና የድሮ ጓደኛው ኤክሳይነር አንድ ላይ ቁጭ ብለው በሚያወሩበት ጊዜ ዩዋን ላይ በጣም ያኮረፈችበት ምክንያት ያኔ ከሱ ጋር ወክላ ለማድረግ ጥላው የሄደችበት ምክንያት ትነግረው ጀመረ። ይህም ልጅ እንዳለው ጠርጥራ እንደሆነ ትነግሯለች። ይህንን ሲሰማ ስለሱ እንደምታስብና ልጅ ስላለው ደግሞ እንደቀናች በተረዳበት ጊዜ ደስ ብሎት ነበር። ያላወቀችው ነገር ግን ያ ልጁ እንዳልሆነና የጓደኛው ልጅ ነበር። ቀጥታ እሷ ክፍልን በመሄድ ሲናገር የነበረው የጠረጠረችው ነገር ውሸት እንደሆነ ነበር። ወደ ልጁም ከደወለ በኋላ ፍቅረኛው እንደሆነች ለልጁ ይነግረዋል። ለምን ይህንን እያደረገ እንደሆነ ስትጠይቀው ያ የሱ ልጅ እንዳልሆነና የጓደኛው ልጅ እንደሆነ ነግሯት ነበር። ይህንን ዜና ስትሰማ በጣም ነበር ደስ ያላት። አሁን ፍቅራቸው የታደሰ ያህል ነበር የተሰማት። እሱም እንደዛው። በዚህም በተቀራረቡበት ጊዜ ግን እንደ ድንገት ስልክ ይደወላል። የደወለውም ለሷ ቼንግጂ ነበር። ያነሳውም ጂንራን ነበር። ስለበጠበጣቸው ተናዶበት ነበር። በመቀጠልም ጓደኛሞች አንድ ላይ ተሰባስበው ከቀናት በኋላ ኮሌጅ ወደሚሰበሰቡበት ካፍቴሪያ ነበር የሄዱት። እዛም ጥሩ ጊዜ አሳልፏል። በአሁኑ ቼንግጂ እዛ ቦታ ይዟት የመጣው ሶንሶንግን ነበረ። ዲንጎንና ኤክሳይንም አንድ ላይ ነበሩ። ጂንራንና ዩዋን ላይም ፍቅራቸው በርትቶ ነበረ። ያኔ ጓደኛቸውን ያገኛሉ። ጓደኛቸው የሬስቶራንቱ ባለቤት ነበረ። ከነሱ ጋር ጥሩ ጊዜ ቢያሳልፍም ያን ሬስቶራንት ሊዘጋው እንደሆነ ነበር የተናገረው። ልብ ውስጥ የሆነ ነገር እንዳለ የተረዳው ጂንራንም ቀርቦ ያወራው ጀመረ። እሱም ሲናገር የነበረው ከ10 ዓመት በፊት ፍቅረኛ እንደነበረችው። ታዲያ እቺ ፍቅረኛው ተመልሳ ወደዚህ ሬስቶራንት እንደምትመጣ ከነገረችው ጊዜ ጀምሮ ደብዳቤ እየላከ ሲያወራት እንደነበረና አሁን ግን ደብዳቤውን መላክ ሙሉ ለሙሉ እንዳቋረጠች ለብዙ ዓመታትም እንደጠበቃትና ስላልመጣች ተስፋ ስለቆረጠ የሷን ትዝታ የያዘውን ሬስቶራንት ሊዘጋው እንደፈለገ ይናገራል። ታሪኩን ጂንራን ከሰማ በኋላ ጓደኞቹን በማበረታታት ያችን ሴት ለመፈለግ ነበር ያሰቡት። ሁሉም በየፊናቸው ይከፋፈላሉ። ቼንግጂና ሶንሶንግ አንድ ላይ ነበሩ። እነሱም ልጅቷ ትኖርበታለች ወደ ተባለው ጫካማ ቦታ እየሄዱ ነበረ። እንደ ድንገት ሆኖ ግን ቼንግጂን በጣም መርዛማ የሆነ ሸረሪት ነበር የነደፈው። እዛው ራሱን ይስታል። ሶንሶንግን በድንጋጤ በተደጋጋሚ ኔትወርክ ለማግኘትና ለሰው ለመደወል እየሞከረች ነበር። ሲያቀታትም እንደምንም ብላ እየጎተተችው ቀጭን ብትሆንም አዝራው ለመሄድ ተወስናለች። ትንሽ ከተራመደች በኋላ ሁለቱም ተዘርረው ይወድቃሉ። ነገር ግን እንደዛ የምትወደው ልጅ እንዲጎዳ ስላልፈለገች ብላ እንደምንም ብላ ካዘለችው በኋላ ወደ አስፋልቱ ነበር ይዛው የወጣቸው። ሰዎችንም አግኝታ አምቡላንስ ተጠቅማ ወደ ሆስፒታል ልትወስደው ችላ ነበር። ዶክተሮቹም ይመረምሩታል። ታዲያ ውስጡ ያለውን መርዝ ማውጣት እንደቻሉና ይሄ ከተማ ገጠራማ ስለሆነ መድኃኒቱን ግን ሊያገኙ እንዳልቻሉ ያ መድኃኒት መምጣት የሚችለው ከከተማ እንደሆነ ነበር የተነገራት። ወዲያው የደወለችው ለነጂንራን ነበር። እነሱ ከተማ ስለነበሩ መድኃኒቱን ይዘው እየሮጡ ይመጣሉ። በዚህም ልጁን በቀላሉ ማዳን ችለው ነበር። ነገር ግን ያቺ ሲፈልጓት የነበሩት ሴትን እነ ጂንራን ሊያገኟት ችለው ነበር። እሷን ሳይሆን እህቷን ነበር ያገኙት። ልጅቷ በጎርፍ አማካኝነት እንደሞተችና ለዛ እንደሆነ ለፍቅረኛዋ ደብዳቤ መላክ ያቆመችው ይህንን ነበር የሳሙት። ታዲያ ቼንግዚም ሆስፒታል በነበረበት ጊዜ ስትንከባከበው የነበረችው ሶንሶንግ ነበረች። ምግብ ይዛለት ትመጣለች። በቦታው ግን ልታገኙ አልቻለችም ነበር። የት ይሆናል ብላ ሆስፒታል ውስጥ ልታፈላልገው ስትል ሁለት ሰዎች እያወሩ ነበር። በመርዝ የተጠቃ አንድ ሰውዬ እንደሞተ ሲያወሩ ትሰማለች። በዚህም በጣም ታዝናለች። ቀጥታ አይምሮዋ ላይ የመጣው ቼንግጂ ነበር። ምክንያቱም እሱ ታሞ የነበረው በሸረሪት መርዝ ነበር። እንደሞተ በማሰብም አልጋው ጋር ሄዳ ስቅስቅ ብላ ታለቅሳለች ገና እንደሆነ። ታዲያ ከሱ ጋር ትዳር መስርታ ከሱ ጋር ልጅ ወልዳ መኖር እንዳሰበች ለምን ጥሏት እንደሄደ እየጠየቀች ነበር። ያላስተዋለችው ነገር ግን እያነከሰ ተመልሶ የመጣውን ቼንግጂ ነበር። በዚህም አልቅሳ ከጨረሰች በኋላ አጠገቧ እንደሆነ ለማሳየት ነካ አድርጎ እጁን ያውለበልዋል። በዚህም ዘላ ታቅፈዋለች። ይህን ያህል እንደምትወደው በተረዳበት ጊዜ በጣም ተደስቶ ነበር። ተሽሎትም ወደ መስሪያ ቤት በተመለሰበት ጊዜ ከዚህ ቀደም እሱን ስትል የነበረው በፍቅር ለማጥመድ ነበር። አሁን ሶንሶንግ ሁለተኛ አላማዋን ነበር ያሳካችው። ይሄም ከዚህ በኋላ እሱን ጣል
ጣል ለማድረግ ታስባለች። ሊያወራት ሲመጣ ሊያናግር ሲመጣ እሷን በምክንያት ለማናገርም ሆነ የተለያዩ ነገሮችን ለመፍጠር ሲሞክር ጭራሽ ሙሉ ለሙሉ ቼክ አታደርገውም ነበረ። ጥላው በተደጋጋሚ ትሄዳለች። ይሄ ነገር እያናደደው ነው። ይባስ ብሎም ከሌላ ወንዶች ጋር ጊዜ ማሳለፍ ጀመረች። ይበልጥ ላናደው ብላ ደግሞ አንድ ቀን ላይ ስልክ ሲደወልላት ድርጅት ለመቀየር ሀሳብ ስላላት ስራ ልፈልግ እንደሆነ ነበር የተናገረችው። ይህንን የሰማው ቼንጂ ሙሉ ለሙሉ ሊያጣት እንደሆነ በመረዳትም ያን ቀን እየሮጠ ይከተላት ጀመረ። በዚህም ከድርጅቱ እንድትወጣ እንደማይፈልግ እንደሚወዳትና አብረው እንዲሆኑ ፍቅረኛ ይሁኝ ብሎ ጮክ ብሎ በድንጋጤና በፍጥነት ይጠይቃል። ይህንን ስትሰማ በጣም ደስ ይላታል። ከሱ አፍ ስለወጣም ከመደሰቷ የተነሳ ጥምጥም አድርጋ ታቅፋለች። ስራ ስትፈልግ የነበረው ለእህቷ እንደሆነና እሱን ጥላው መቼም እንደማትሄድ ነበር የነገረችው። ከዛ ቀን ጀምሮ እነሱን ፍቅረኛሞች ይሆናሉ። ሁሉም ህይወታቸው የተረጋጋ ይመስል ነበረ። ነገር ግን ለጂንራን አዲስ ታዋቂ ኢንቨስተር እንደመጣች ነበር የተነገረው። ልጅቷ ጉሳ ነበረች። ከዚህ ቀደም ከሱ ጋር የፍቅር ግንኙነት ነበራት። እሷም እዛ ድርጅት ውስጥ ልትሰራ እንደሆነ ነበር የተነገረው። እንደ አጋጣሚ ሆኖ ድርጅቱን ጉሳ እየተዘዋወረች በምታይበት ጊዜ የተገናኘችው ከዩዋን ላይ ጋር ነበረ። ዩዋን ላይ ከዚህ ቀደም እነሱ ከመለየታቸው በፊት እቺ ሴትና ጂንራን ሲተቃቀፉ አይታ ነበረ ግንኙነታቸው እዛ ላይ ያበቃው። አሁን ወደዚህ ለምን ተመልሳ እንደመጣች ጂንራንን የራሷ ለማድረግ እንደመጣች በማሰብም ተጠራጥራ ነበረ። ነገር ግን ጉሳ የተባለችው ልጅ ስትናገር የነበረው እዚህ የመጣችው ቻይና በኢንቨስትመንት እንድታድግ ለማድረግ እንደሆነ እንጂ ለጂንራን ብላ እንዳልሆነ የምታተኩረው ስራዋ ላይ ስለሆነ እሷና ጂንራን ፍቅራቸው እንዲበረታ ምኞቷ እንደሆነ ጉሳ ትናገራለች። ይህንን የሰማችው ዩዋን ላይ ወዲያው አምናት ነበረ። የጉሳ እዚህ መምጣት ምናልባት በሁለቱ መካከል ችግር ይፈጥራል ብሎ ያሰበው ጂንራንም ምሳ በሚመገቡበት ጊዜ ስለነሱ ታሪክ ሊነግራት ተዘጋጅቶ ነበረ። ነገር ግን ዩዋን ላይ ታስቆሟለች። ጉሳ ቀድማ አላማዋን እንደነገረቻት በዚህም በሁለቱ መካከል ምንም ስለሌለ ማሰብ እንደሌለበት ነበር ያሳወቀችው። ታዲያ ከባድ ነው ብሎ ለብዙ ጊዜያቶች ሲጨናነቅበት የነበረው ነገር ቀለል እንዳለ ነበር የተሰማው። አንድ ቀን ላይም የጂንራን ልደት ደርሶ ነበረ። በዚህም ዩዋን ላይ ለሱ ብላ ስጦታ ለመስጠት ሰዓት ታይ ጀመረ። ያኔ እዛ የተገናኘችው ከጉሳ ጋር ነበረ። እሷም ስጦታ ለመግዛት ነው የመጣችው። በዚህም ዩዋን ላይ ጂንራን የሚወደው የስፖርት ሰዓቶችን እንደሆነ ስለምታውቅ እሱን እንደምትገዛ ትናገራለች። ጉሳ ግን ስትናገር የነበረው የስፖርቱን ሰዓት ትታ የሜካኒክ ሰዓቱን መግዛት እንዳለባት ነበረ። ይሄንን የምትላት እሱ የሚጠላውን ነገር እንድትገዛ ልታደርጋት ነበረ። ነገር ግን ዩዋን ላይ እሱን በደንብ ስለምታውቀው የገዛችለት የስፖርቱን ሰዓት ነበረ። የልደቱ ዝግጅት ላይ ይደርሳል። ጓደኛሞች አንድ ላይ ተሰብስበው ጊዜ እያሳለፉ ነበረ። በዚህም ያልተጠራችው ጉሳ ግን ራሷን ጋብዛ መታ ነበረ። ዩዋን ላይ እሷን ስታት በጥሩነት መታ እንድትቀላቀላቸው ጋብዛ ነበረ። ስጦታ በሚሰጥበትም ጊዜ የስፖርት ሰዓቱን አንስታ ዩዋን ላይ ትሰጠዋለች። ጂንራንም በጣም ወዶት ነበረ። ደስታውንም ለመግለጽ ጉንጯን ይስማታል። በዚህ ነገር ግን ጉሳ በጣም ተናዳ በተደጋጋሚ ወይኑን እየጨለጠች ነበረ። ይህንን ነገር ያስተዋለችው የዩዋን ላይ የልብ ጓደኛ ኤክሳይነር ነበረች። ከዝግጅቱም በኋላ ፍቅራቸው በጣም በርትቶ ነበረ። የሚለያዩ አልነበሩም። አንድ ቀን ላይ ግን ዩዋን ላይ ለኢንቨስትመንት ስራ ወደ አንድ ቤት ትሄዳለች። እዛ ቤት በሄደችበት ጊዜ ብዙ ፎቶዎች ተለጥፈዋል። ከፎቶዎቹ መሃል ግን ጂንራን ጉሳና ልጃቸው መሃል ሆኖ የሚያሳይ ፎቶ ነበረ። ነገሮችን ዩዋን ላይ ታገጣጠም ጀመረ። ከዚህ ቀደም የጓደኛዬ ልጅ ነው ብሎ እንደዋሻትና ይሄ ልጅ በሱና በጉሳ መካከል የተፈጠረ እንደሆነ አስባ ነበረ። ዲንግ ኦን ደግሞ ኤክሳይነርን የራሱ ለማድረግ በጣም ለፍቶ ነበረ ለረጅም ጊዜ። አሁን አግቢም ብሎ ይጠይቃታል። እሷም እሺ ትላለች። የሰርጋቸውም ቀን ይደርሳል። በጣም ቅንጡ በሆነ መናፈሻ ላይ ሁለቱም ሊጋቡ ችለው ነበረ። ታዲያ እሷ ይሄ ነገር ስላጋጠማት ደስተኛ ነበረች። በሁሉም ሰው ፊት እሱም እንደሚያፈቅራት ይናገራል። በመቀጠልም ማይኩን የወሰደችው የዲንግ ኦን እናት ነበረች። ስትናገር የነበረው ሁሉም ሰው ለሷ እየመጣ ኤክሳይነር ገንዘብ ፈልጋ ዲንግ ኦንን እንደቀረበችው ሲነግሯት እንደነበረ፣ ነገር ግን እሷ አሁን ምንም ቤተሰብ ባይኖራት ከዚህ በኋላ የዲንግ ኦን እናት ብትሆንም ኤክሳይነርን ልክ እንደ ልጇ እንደምታያት በሁሉም ሰው ፊት ነበር ቃል የገባቸው። ኤክሳይነርን በደስታ ቤተሰብ ባይኖራትም እንደዚህች አይነት እናት ስላገኘች ደስተኛ እንደሆነችና እንደምትንከባከባት እየተናገረች ነበረ። ሴትዮዋ በተደጋጋሚ ሰው መጥቶ እሷ ገንዘብ ፈልጋ ዲንጎንን እንደቀረበችው ከተናገሩ መሃል የኤክሳይነር የቀድሞ ፍቅረኛ ነበረ። ታዲያ ያሰበው እቅዱ እንዳልተሳካ ባሰበበት ጊዜ ቀስ ብሎ ሹልክም ብሎ ከዝግጅቱ ሊወጣ ሲል የዲንጎን እናት ጮክ ብላ ስሙን ትጠራለች። ታዲያ በክብር መውጣት እንደማይገባውና ዘበኞቹ ገፍትረው እንዲያስወጡት ነበር ትዕዛዝ የሰጠችው።
በመቀጠልም ሙሽሪት የወረወረችው አበባ ነበረ። በወረወረችበት ጊዜ እንደ ድንገት የያዘው ጂንራን ነበረ። በባህላቸው መሰረትም ፍቅረኛ ካለው ለፍቅረኛው ምኞት መናገር ስላለበት ለሷ ፍቅሩን እየገለጸላት ከዚህ በኋላም እንደሚያገባት ቃል እየገባ በነበረበት ጊዜ አንዲት ልጅ እየሮጠች መጣት ጥምጥም ብላ ታቅፈውና ለምን እዚህ መምጣቱን እንዳልነገራት ለምንስ እሷን እንዳልፈለጋት እየጠየቀች ነበረ። ልጅቷንም እንዳየ በጣም ይናደዳል። ታዲያ ለዮአን ላይ ፍቅሩን እየገለጸ በነበረበት ጊዜ ስላቋረጠችው ይቅርታ እንድትጠይቅ ነበር ለልጅቷ ይነገራት። ነገር ግን ዮአን ላይ ምንም ድራማ እንደማያስፈልግ ትናገራለች። ያቺ ልጅ ቹዩን ትባል ነበረ። ከሱ ጋር ጎረቤት ለጎረቤት ሆነው አብረው ነበር ያደጉት። ከድሮ ጀምሮ ለሱ ትልቅ ፍቅር ነበራት። ታዲያ ለመናገር ፈራ ተባባለችበት ጊዜ ግን ጂንራን ፍቅረኛ ይዞ ነበረ። እሷም ዮአን ላይ ነበረች። ሁለቱን አንድ ላይ በምታይበት ጊዜ እቺ ቹዩን የተባለችው ልጅ በቅናት ትቃጠልና ለሱ እንደምታፈቅረው ተጣልፋ ትነግሯለች። ነገር ግን አብሯት እንደማይሆንና ፍቅረኛ እንዳለው አሳውቋት ነበረ። እንደ አጋጣሚ ሆኖ ይሄንን ወሬ ደግሞ ያኔ ልጅ የነበረው ቼንግዚ ሰምቶ ነበረ። በዚህም ቼንግዚ ወሬው እንዲናፈስና ጂንራን ቹዩንን እምቢ አለ ተብሎ በከተማው እንዲወራ አድርጎባት ነበረ። ቹዩንም በጣም ከመናደዷ የተነሳ የዮአን ላይን እናት መንገድ ላይ በምታገኝበት ጊዜ ከቅናቷ ጀምሮ በስለት ነበር የወጋቻት። በዚህ የተነሳ ሰው ለመግደል በሚል ሙከራ ታስራ በቅርቡ ነበረ ቹዩን የተፈታችው። ታዲያ የምታድርበት ቦታ ስለሌለም ጂንራን ጋር በመሄድ አብሬህ ልደር ብላ ግብግብ ትፈጥራለች። እሱም እሺ ብሎ ክፍሉ እንድታድር ፈቅዶላት ነበረ። ነገር ግን እሱ እዛ እንደማያድር በመናገር ሄዶ ያንኳኳው ዮአን ላይን ቤት ነበረ። እሱንም ቤት አንኳክቶ ከሷ ጋር ማደር እንደሚፈልግና ሶፋ ላይ እንደሚያድር ነግሯት ነበረ። ቹዩን ግን በዚህ ነገር ተቃጥላለች። እሱም ሶፋ ላይ ተኝቶ በነበረበት ጊዜ በፍቅር አይን እየተመለከተችው ነበረ። ድሮ ያሳለፉት ነገር ትውስታቸው ግጥም ይልባታል። ታዲያ ቀናቶች እያለፉ ነበረ። ሙሽሪት ኤክሳይነርና ሙሽራው ዲንጎን ህይወታቸው እየቀጠለ ነው። ነገር ግን ዲንጎን ጌም መጫወት በጣም ይወድ ነበረ። በቡድንም ይወዳደራሉ። በዛ ጊዜ ከነሱ ጋር አብራ ስትወዳደር የነበረችው ቹዩን ነበረች። በሷ ችግር ምክንያት ግን እነ ዶንግ ኦን ይሸነፋሉ። ታዲያ እነሱ እንዲሸነፉ በማድረጓ የዶንግ ኦን ሚስት የሆነችው ኤክሳይነር በንዴቷ ቹዩንን ትጮህባትና በጥፊት መታት ጀመረ። በዚህ ተግባሯ የተናደደው ዶንጎን ለመጀመሪያ ጊዜ ከተጋቡ በኋላ ሰው ሁሉ ፊት የሰራችው ነገር ስህተት እንደሆነ በመናገር ተቆጥቷት ነበረ። በሷ ተግባር የተናደደችው ቹዩን ደግሞ ዲንግ ኦን ባደረገው ነገር ከፍቶት መጠጥ እየጠጣ በነበረበት ጊዜ ልክ ሲሰክር ወደ ራሷ ክፍል ወስዳው ነበረ። ታዲያ በቀጣይ ቀን እንደ ድንገት ዮአን ላይ እሱ ከዛ ክፍል ሲወጣ ቀጥላም ልብሷን እያስተካከለች ቹዩን ከዛ ክፍል ስትወጣ ተመልክታ ነበረ። በዚህም ከማጣራቷ በፊት ለኤክሳይነር ምንም ላለመናገር ብትወስንም ቹዩንን በጣም ስለተናደደችባት ቹዩን እና ሶንግ ሶን ተገናኝተው በሚያወሩበት ጊዜ ሬስቶራንት ሄዳ በጥፊ መታ ታስጠነቅቃት ጀመረ። ከዚህ በኋላ ባለትዳሮች መካከል ጣልቃ ለመግባት የምትሞክር ከሆነ እንደምትቀጣትና እንደምትገላት እያስፈራራቻት ነው። ታዲያ ከዛም አልፎ ቹዩን እሷና ዲንግ ኦን አብረው እንዳደሩ ትናገር ጀመረ። ይሄ ዜና ደግሞ በቀጣይ ቀን ድረገጽ ላይ ይወጣል። በዚህም ዲንግ ኦን በጣም ይጨነቅ ጀመረ። ፍቅረኛው ኤክሳይነር እንዳታየው ምኞቱ ነበረ። በዚህም እሷን ለማግኘት ከቢሮ በወጣበት ጊዜ እሷ ደግሞ እሱን ለመፈለግ ወደ ቢሮ እየመጣች ነበረ። ያኔ ደግሞ ከቹዩን ጋር ትገናኛለች። ቹዩንም ስትናገር የነበረው እሷና ባሏ አብረው እንዳደሩና አፏን ዝም ለማስባያ ገንዘብ እንደሰጣት በመናገር በእጇ የያዘችውን ረብጣ ገንዘቦች ታሳያታለች። ይሄንን የሰማችው ኤክሳይነር በጣም ትናደዳለች። ያን ቀን ዝግጅት ነበረ። እዛ ዝግጅት ላይ የተገኙበት ምክንያት ቼንግዚ ፎቶ ማንሳት ላይ በጣም ጎበዝ ስለሆነ ያነሳው ፎቶ አንደኛ ስለወጣለት አብረው ለማሳለፍ ጓደኛሞች ተሰብስበው ነበረ። ታዲያ ዲንግ ኦንም ኤክሳይነር እስካሁን ምንም ነገር ስላልተናገረች ዜናውን ያልሰማች መስሎ ደስ ብሎት ነበረ። ፕሮግራማቸው መገባደጃ ላይ በደረሰበት ጊዜ ግን ኤክሳይነር የተናገረችው መፋታት እንደምትፈልግ ነበረ። ዲንግ ኦንም በጣም ይደነግጣል። የሰራው ስህተት እንደሆነ እንደገባው፣ ነገር ግን በዚህ ምክንያት ትዳራቸውን እንዳታፈርስ እየጠየቀ ነበረ። ነገር ግን አሁንም እሱ ከቹዩን ጋር ምንም ነገር እንዳላደረገ ነበር ሲናገር የነበረው። ከዛ ባሻገርም ኤክሳይነር እርጉዝ ነበረች። በዚህም በእነሱ መካከል ቹዩንን እንዳስገባና በተደጋጋሚ ለሷ እየደገፈ ስለነበረ ድጋሚ ልታየው እንደማትፈልግና አጠገቧ እንዳይደርስ አስጠንቅቃው ጥላው ትሄዳለች። በጣም ተናዳ ነበረ። ውስጧ ያለው ፍቅር ይሆን ጥላቻ ኤክሳይነር አላወቀችም። በቀጣይ ጊዜ ለቢዝነስ ስራ ወደ ውጭ ሀገር ሄዳ በምትመለስበት ሰዓት ዘሎ ታክሲዋ ውስጥ የገባው ዲንግ ኦን ነበረ። እሱም ይቅርታ እንድታደርግለት ነበር በተደጋጋሚ ሲጠይቅ የነበረው። አንገቱ ላይም ጥላ የሄደችውን የወረወረችውን ቀለበት አንጠልጥሎ ነበረ።
በዚህም ስልክ የደወለችለት ቹዩን ነበረች። ትክክለኛውን እውነታ ለኤክሳይነር ለመናገር እንደተዘጋጀች ነበር ያሳወቀችው። በዚህም በደስታ ለታክሲ ሹፌሩ ቹዩን ወዳለችበት ቦታ እንዲወስደው ማፑን ነበር ያሳየው። እየሄዱ እያለ ግን እንደ ድንገት የመኪና አደጋ ያጋጥማቸዋል። በዚህም ሁለቱም ተፋፍሰው የተወሰዱት ወደ ሆስፒታል ነበረ። ዲንግኦንም በተደጋጋሚ ሰርጀሪ ይደረግለታል። ታዲያ ግን ሊድን እንደማይችልና ቤተሰቦቹ መዘጋጀት እንዳለባቸው ነበር የተነገራቸው። ከኮማም የነቃችው ኤክሳይነር ነበረች። ታዲያ ከነቃች በኋላ ግን በተደጋጋሚ እሱ ከሰርጀሪ እስኪወጣ እየጠበቀች ነበረ። ያኔ ዶክተሮቹ ይወጣሉ። የሰጧትም አንገቱ ላይ አንጠልጥሎት የነበረው ከተበጠሰበትም በኋላ በእጁ ጥብቅ አድርጎት የነበረው የእሷን ቀለበት ነበር። በዚህም እንደሞተ ይነገራታል። ድርቅ ብላ ትቀራለች። ሁሉም ጓደኞቿ አዝነው ነበረ። እሷም ትንሽ ተራምዳ ራሷን ትስታለች። እንዲህ በቀላሉ ያገባችውን ፍቅረኛዋን ታጣዋለች ብላ አላሰበችም ነበረ። አብሶ የሱ እናት ልጇን በማጣቷ ተከፍታ ነበረ። ከዚህ ቀደም የነበራቸውን ጊዜ እያስታወሰች በጣም ታዝናለች። ድሮ የተቆጣችው ነገር ራሱ እንዲጸጽታት አድርጓት ነበረ። ኤክሳይነርም ደና ከሆነች በኋላ ወደ ቤታቸው በምትገባበት ጊዜ ቤቱን እየተዟዟረች ስታይ ያለሱ ወና ነበረ። የትም ብትሄድ ብትጮ ብትጠራው ሊመጣላት አልቻለም ነበር። ስቅስቅ ብላ እያለቀሰች ይሄንን ህይወት ያለሱ መግፋት እንደማትፈልግና እንዲመጣላት እየጮኸች ትጠይቅ ጀመረ። ያኔ የመጣው ዲንግኦን ነበረ። ታዲያ እሷም እንዳይሄድ በመናገር እየሳመችው እያለ ብትን ብሎ ይጠፋል። ይሄ ነገር በምናቧ የፈጠረችው እንጂ ባሏ ተመልሶ ሊመጣላት አልቻለም ነበር። ለኤክሳይነርም ስልክ የደወለላት ቼንጂ ነበረ። እሷንና እናትየውን ይቀጥራቸዋል። በዚህም ዲንግኦን እሷን ከማግባቱ በፊት ውል አዘጋጅቶ እንደነበረ ይሄም ምናልባት የሆነ ጊዜ ላይ አደጋ ከደረሰበት ሙሉ ለሙሉ ንብረቱ ሀብቱ እሷ ቤተሰብ እንኳን ስለሌላት ለሷ እንዲዘዋወር ለማድረግ ውል አሰርቶላት ነበረ። ይሄንን ስታይ ስቅስቅ ብላ ታለቅሳለች። እሷ ብቻ ሳትሆን የሱ የልብ ጓደኛ ቼንጂ ራሱ ልቡ ስለተሰበረ ተሰናብቶ ነበር ሄደው። ታዲያ ምንም እንደማትፈልግ እሷ የምትፈልገው በሆዷ ያለውን ልጅ ማሳደግ ብቻ እንደሆነ እየተናገረች ነው። የዲንግኦን እናትም አንድ ላይ ተባብረው ልጁን እንደሚያሳድጉት ነግራታለች። ለእናትየውም ልክ እንደ ልጅ እንደምትሆንላት ቃል እየገባችላት ነበረ። ይሄን ሁሉ ውጥንቅጥ የፈጠረችው ቹዩን ደግሞ ያገኘችው የቀጠረችው ኤክሳይነር ነበረ። ለሷም ስትነግራት የነበረው ያኔ ዲንግኦን ሰክሮ ብቻ እንደነበረ እሱንም የወሰደችው ወደ ሆቴል እንደሆነ ታዲያ እሱ ሶፋ ላይ እንደተኛና በመካከላቸው ምንም እንዳልተፈጠረ ታዲያ እንደዚህ አይነት መጥፎ ነገር ያስከትላል ብላ ብታስብ እንደማትዋሽ ነበር ስትናገር የነበረው። ቹዩንም በተደጋጋሚ ይቅርታ ጠይቃለች። ያኔ ይሄንን የሰማችው ኤክሳይነር ባሏን ስላጣች ቂም መያዝ አስፈላጊ ስላልሆነ ይቅርታ አድርጋላት ነበር የሄደችው። ወደ ሟች ባሏ ቢሮ በሄደችበት ጊዜ እስከ ዛሬ በጌም ውድድር ያሸነፈውን ዋንጫ ነበር የተመለከተችው። ታዲያ እሱ ከሞተ በኋላ ህልሙ እንዲጠፋ ስላልፈለገች ቡድኑን እሷ እንደምትመራ ትናገራለች። ከብዙ ውጣ ውረዶች እንዲሁም ስለ ጌም መማር በኋላ እሷ መሪያቸው ሆና ጌሙ እንዲያሸንፍና የጌሙ ቡድን እንዲያሸንፍና ዋንጫ እንዲሸለም ሁላ ማድረግ ችላ ነበር። ከፍ አድርጋም የባሏን ስም ማስጠራት ችላለች። ነገር ግን የእነሱ ህይወት እንዲበጠበጥ ሌላኛዋ ያደረገችው ቹዩንን እስከዛሬ ስታዛት የነበረችው የጂንራን የቀድሞ ጓደኛው ጉሻ ነበረች። ታዲያ እሷ ወደዚህ ሀገር የመጣችው ጂንራን የራሷ ለማድረግ ነበረ። እሱ እንዲሳካላት ዩዋን ላይና እሱን ለማለያየትም ብዙ ነገር ከመፍጠር ባሻገር የጂንራን ድርጅት እንዲከስር ኢንቨስተሮች ከሱ ጋር እንዳይሰሩ ለማድረግ ሁላ ሞክራ ነበረ። ይህንን ያደረገችበት ምክንያት እሱ ከዚህ ቀደም ገንዘብ ባልነበረው ጊዜ ወደ ጃፓን ሲሄድ ጃፓን ውስጥ የልብ ጓደኛው ነበረች። ታዲያ ብዙ ኢንቨስተሮችን አገናኝታ እስካሁን ስኬታማ እንዲሆን ያደረገችው እቺ ጉሻ የምትባለው ልጅ ነበረች። አሁንም ሙሉ ለሙሉ ድርጅቱን ካጣ ገና ለገና እኔ ጋር ተመልሶ ይመጣል ብላ ነበረ ይሄንን ያደረገችው። ቹዩንንም እስከዛሬ ያዘዘቻት እሷ እንደሆነች ቹዩን ራሷ ተናዛ ነበረ። ታዲያ ይሄን ሁሉ ነገር ያቀነባበረችው እሷ እንደሆነች ጂንራን ቢያቅም ድሮ ውለታ ስለዋለችለት ብቻ ሊጮህባት ሆነ ሊጠላት አልፈለገም ነበረ። ነገር ግን ከሱና ከዩዋን ላይ እንድትርቅ አስጠንቅቋታል። ተስፋ ባለማቅረጥም በቀጣይ ቀን እሱ መስሪያ ቤት ከሄደች በኋላ ለሱ ብዙ መስዋዕትነት እንደከፈለች ታዲያ ልክ እንደሷ ህይወቱንና ሁሉ ነገሯን አሳልፋ የምትሰጠው ሴት እንደማያገኝ እየተናገረች ነበረ። ነገር ግን ምንም ብታደርግለት ከምስጋና ውጪ ምንም ሊላት አልቻለም። እሱ ልቡ ዩዋን ላይ ጋር እንዳለ ነበር የተናገረው። ይህንን ስትሰማ ጉሻ ተስፋ መቁረጥ ነበረባት። እንደ መጨረሻም ጥያቄ እሱን ስትጠይቀው የነበረችው ለሱ ብላ ወደዚህ እንደመጣችና እሱንና ልጇን ይዛ ወደ ጃፓን ለመመለስ ፍላጎት እንደነበራት ነገር ግን አሁን ከሷ ለምን ዩዋን ላይን እንዳስበለጠ ትጠይቋለች። እሱም ስለሚያፈቅራት እንደሆነ ነበር የተናገረው። ይሄ አንድ ቃል የጉሻ ተስፋ ሙሉ ለሙሉ እንዲጠፋ አድርጓት ነበረ። ተስፋ በመቁረጥም የራሷን ልጅ ይዛ እቃዋን ሰብስባ ወደ ጃፓን ትመለሳለች። ሁሉም ነገር ተስተካክሎ ሁሉም ጓደኛሞች በየፊናቸው ሰላም ከሆኑ በኋላ ጂንራ
ራንና ዩዋን ላይ ጥሩ ጊዜ ነበራቸው። የመስሪያ ቤቱ ሰዎች በተሰበሰቡበትም ተንበርክኮ የአግቢን ጥያቄ ይጠይቃታል። እሷም እሺታዋን ትገልጽለታለች። ታዲያ ጂን ራንና ዩዋን ላይ በመጨረሻ አንድ ላይ መሆን ችለው ነበረ። እነሱ ብቻ አልነበሩም፣ ቼንግጂና ሶንግ ሶንግም በቅርቡ እንደሚጋቡ እያወሩ ነበረ። ታዲያ በዚህ ቆንጆ አስተላለቅ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።